ዓለምን ያስደነገጠ ሰበር ዜና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የእውነት ጊዜ ተቃርቧል ሲሉ ለኢራን አብዮታዊ ዘብ አባላት ደማችሁ በራሳችሁ ላይ ነው የሚል የመጨረሻ ማስጠንቀቂያ ሰጥቷል። ይህ በእንዲህ እንዳለ የኢራኑ ፕሬዝዳንት ጥቃቱ ይቆማል ባሉ በሰዓታት ውስጥ በባህሬን የአሜሪካ ጦር ሰፈሮችና በአቡዳቢ ግዙፍ ፍንዳታዎች ተሰምቷል። ፕሬዝዳንት ትራምፕ ሞኝ ጥያቄ አትጠይቁኝ በማለት በጋዜጠኛው ላይ ለምን ተቆጡ? ሩሲያ ለኢራን ሚስጥራዊ መረጃ አሳልፋ እየሰጠች ነው። የሰዓቱን ዝርዝር መረጃዎች ይዘን ቀርበናል። ቪዲዮን አሁን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ በየሰዓቱ የሚወጡ ሰበር መረጃዎች ቀድመው እንዲደርሷችሁ ሰብስክራይብ ማድረግ የደውል ምልክቷን መጫን አትዘንጉ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡራን የዩቲዩብ ቻናል ቤተሰቦች ቀዳሚ ወዳደረግነው መረጃ ሳልፍ የኔታንያሁ ድንገተኛ መግለጫና የቀጠናው ስጋት። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ በሰጡት አዲስ የቪዲዮ መግለጫ በኢራን ላይ የሚካሄደው ወታደራዊ እርምጃ ያለምንም መቋረጥ እንደሚቀጥል በይፋ አስታውቋል። ጠቅላይ ሚኒስትሩ በንግግራቸው በእስራኤል፣ ኢራን፣ አሜሪካና ሊባኖስ ዙሪያ ያሉ ወሳኝ ጉዳዮችንም በዝርዝር ዳሰዋል። የእውነት ጊዜው ተቃርቧል። አዲሱ የእስራኤል እቅድ እስራኤል ለቀጣዩ ምዕራፍ ስርዓቱን ለማናጋትና ለውጥ ለማምጣት የሚያስችል ብዙ ያልተጠበቁ ነገሮችን የያዘ የተደራጀ እቅድ እንዳላት ኔታንያሁ ገልጿል። ለኢራን ወታደራዊ አመራሮችም ባስተላለፉት መልእክት እናንተም የጥቃታችን ኢላማ ናችሁ፣ መሳሪያውን የሚያስቀምጥ ሰላም ያገኛል፣ ይህንን የሚያደርግ ግን ውጤቱን በራሱ ላይ ይለማመደዋል ሲሉም አስጠንቋል። ኔታንያሁ ፊታቸውን ወደ ኢራን ሕዝብ በማዞር የእውነት ጊዜው ተቃርቧል ብለዋል። እስራኤል ኢራን ለመከፋፈል ሳይሆን ከወቅቱ አስቸጋሪ ስርዓት ነፃ ለማውጣት እየጣረች መሆኑና ይህም በራሳቸው በኢራናውያን እጅ ላይ የተመሰረተ መሆኑን አብራርቷል። ይህ እርምጃ በሁለቱ ሀገራት መካከል የሰላም አድማስን እንደሚያሰፋውም ተንብዮአል። የትራምፕ ድጋፍና የተባበሩት መንግስታት ዝምታ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር መሳሪያ እንዳታገኝ በማንኛውም ዋጋ ማስቆም አለብን ማለታቸውን ያስታወሱት ኔታንያሁ ትራምፕ ላሳዩት ታሪካዊ አመራርና ለጠነከረው የአሜሪካና እስራኤል ስምምነት ምስጋናን አቅርበዋል። የአሁኑ ስርዓት ዓለምን አደጋ ላይ እንደሚጥል አሁን ሁሉም ተረድቷል ያሉት ጠቅላይ ሚኒስትሩ እስራኤል ጥቃት ከደረሰባቸው ሌሎች ሀገራት ጎን እንደምትቆም አረጋግጧል። በተያያዘም ዓለም አቀፍ ተቋማትና ሚዲያዎች በኢራን ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች ዝምታ መምረጣቸው ትልቅ ግብዝነት መሆኑን ገልጸው አጥብቀው ተችቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሊባኖስ መንግስትም ጠንከር ያለ መልእክትን ልኳል። የተኩስ አቁም ስምምነቱን ማስከበርና የታጠቁ ቡድኖች ትጥቅ ማስፈታት የእናንተ ኃላፊነት ነው ብሏል። የሊባኖስ መንግስት ይህንን የማያደርግ ከሆነ ሊመጣ የሚችለው ጥፋት ከባድ መሆኑን በመጥቀስ እድላችሁ በእጃችሁ የምትወስኑበት ጊዜ አሁን ነው ሲሉም ንግግራቸውን አጠቃለዋል። ወደሚቀጥለው መረጃ ሳልፍ በባሕረ ሰላጤው ሀገራት የተሰሙ ድንገተኛ ድምጾችና የቀጠናው ስጋት። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ወታደራዊ እርምጃዎች እንደሚቆሙ ቃል በገቡ ጥቂት ሰዓታት ውስጥ በባህሬን፣ ኳታርና የተባበሩት አረብ ኤሚሬቶች ከፍተኛ ድምፅ ያላቸው ክስተቶች መዘገባቸው ተሰምቷል። በባህሬንና አቡዳቢ የተመዘገቡ ክስተቶች በአካባቢው የሚገኙ የዓይን እማኞች በባህሬን ከፍተኛ ድምፅ ያላቸው ፍንዳታዎችን ማዳመጣቸውን ገልጿል። የኢራኑ ፋርስ የዜና ወኪል በበኩሉ ጥቃቶቹ በባህሬን በሚገኙ የአሜሪካ ጦር ሰፈሮች ላይ ያነጣጠሩ ግዙፍ ክስተቶች መሆናቸውን ዘግቧል። የተባበሩት አረብ ኤሚሬቶች በበኩላቸው የአቡዳቢ ብሔራዊ ደህንነት ምክር ቤት የአየር መከላከያ ስርዓቱ የሚሰነዘሩ የአየር ላይ ጥቃቶች እያከሸፈ መሆኑን በይፋ አረጋግጧል። መንግስት ህዝቡ አስፈላጊውን ጥንቃቄ እንዲያደርግና ደህንነቱ በተጠበቀ ስፍራ እንዲቆይ ጥሪ አቅርቧል። በኳታር የሚገኘው የዓለም አቀፍ ሚዲያ ባልደረቦችም ተከታታይ የሆኑ የፍንዳታ ድምፆች መስማታቸውን አረጋግጧል። የፕሬዝዳንቱ አወዛጋቢ መግለጫና የተቀመጠው ቅድመ ሁኔታ። የኢራን ፕሬዝዳንት ቅዳሜ ዕለት በሰጡት መግለጫ በድሮንና በሚሳኤል እርምጃዎች ለተጎዱ የአረብ ሀገራት ይቅርታ ጠይቀው ነበር። ጎረቤቶቻችን ወታደራዊ እርምጃዎች ካልወሰዱብን በስተቀር ጥቃቱን እናቆማለን የሚል ቃል ቢገቡም ከጥቂት ሰዓታት በኋላ ግን ሁኔታው ተለውጦ እርምጃዎች መቀጠላቸው ታውቋል።
የፕሬዝዳንቱ ጽህፈት ቤት በሰጠው ማብራሪያ የቀጠናው ሀገራት አሜሪካ በኢራን ላይ ለምትሰነዝረው ወታደራዊ እርምጃ ትብብር ካላደረጉ ጥቃት አንሰነዝርባቸውም የሚል አዲስ ቅድመ ሁኔታን አስቀምጧል። በአሁኑ ሰዓት በመካከለኛው ምስራቅ ያለው ወታደራዊ ውጥረት ከመቼውም ጊዜ በላይ ወደ ላቀ ደረጃ መሸጋገሩም ይነገራል። በመጨረሻም ትራምፕ በቁጣ ጋዜጠኛውን አፋጠጡ። የሩሲያና የኢራን ምስጢራዊ ግንኙነት ዋይት ሃውስን አነጋግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ የአሜሪካን የጦር መርከቦችና አውሮፕላኖች መገኛ መረጃ ለኢራን አሳልፋ እየሰጠች ነው በሚል ለቀረበላቸው ጥያቄ የፎክስ ኒውስን ጋዜጠኛ በቁጣ አፋጧል። ሞኝ ጥያቄ አትጠይቁኝ የትራምፕ ቁጣ። ፕሬዝዳንት ትራምፕ በኮሌጅ ስፖርት ጉዳይ ላይ መግለጫ እየሰጡ በነበረበት ወቅት ጋዜጠኛው ፒተር ዱሲ ሩሲያ ለኢራን እያደረገች ስላለው ወታደራዊ ድጋፍ ጥያቄ አቅርቦላቸው ነበር። ትራምፕም በሰጡት ምላሽ ለአንተ ትልቅ ክብር አለኝ፣ ሁሌም ደግነ፣ ግን በዚህን ሰዓት እንዲህ ያለ ተገቢ ያልሆነ ጥያቄ መጠየቅ ምን ይባላል? እኛ እየተነጋገርን ያለነው ስለሌላ ጉዳይ ነው ሲሉ በቁጣ ተናግሯል። ይህ የትራምፕ ንግግር በሌሎች ሚዲያ ዘንድ የትችት መነጋገሪያም ሆኗል። የኤምኤንሲ ቢሲ ጋዜጠኞች የአሜሪካ ወታደራዊ ንብረቶች ስጋት ውስጥ ባሉበት ሰዓት ፕሬዝዳንቱ ስለ ስፖርት ጉዳይ ትኩረት መስጠታቸው ምን ያህል ተገቢ ነው ሲሉ ጥያቄን አንስቷል። የዋሽንግተን ፖስት ዘገባና የዋይት ሃውስ ምላሽ። ታዋቂው የዜና ተቋም ዋሽንግተን ፖስት እንደዘገበው ሩሲያ የአሜሪካ የጦር መርከቦችና ጄቶች ያሉበትን ትክክለኛ ቦታ ለኢራን አሳልፋ እየሰጠች መሆኑን የውስጥ ምንጮች ገልጿል። የዋይት ሃውስ ቃል አቀባይ ካሮኒ ሊቪቲ ለሚዲያ በሾለኩ የስላ መረጃዎች ላይ አስተያየት አንሰጥም ካሉ በኋላ የመረጃ እውነት ቢሆንም ባይሆንም ትልቅ ለውጥ አያመጣም፣ ምክንያቱም ትራምፕና የአሜሪካ ጦር የቀጠናውን ስጋቶች በቁርጠኝነት እያከሸፉት ነው ብሏል። ሁሉንም እየተከታተልን ነው። የአሜሪካው መከላከያ ሚኒስትር ፔት ሄግስት በበኩላቸው ሁኔታውን በጥንቃቄ የተከታተሉ መሆኑን ገልጸው የትራምፕ አስተዳደር ባለስልጣናት እንደሚሉት ፕሬዝዳንቱ ከሩሲያ መሪ ቭላዲሚር ፑቲን ጋር ያላቸው ልዩ ግንኙነት ሌሎች መሪዎች ሊያደርጉት የማይችሉ ስምምነት ለማድረግ እናም የቀጠናውን ሰላም ለመመለስ ትልቅ ዕድል እንደሚፈጥር እምነታቸውን ገልጸዋል። ክቡራን የዩቲዩብ ቻናሌ ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህ ነበሩ። በመካከለኛው ምስራቅ እየታየ ያለው የኔታንያሁ ጠንካራ ማስጠንቀቂያና በባሕረ ሰላጤው ሀገራት የተሰሙ ፍንዳታዎች ቀጠናውን ወዴት ያመሩታል? ፕሬዝዳንት ትራምፕስ ከሩሲያ ጋር በተያያዘ ለቀረበላቸው ጥያቄ የሰጡት ምላሽ በዲፕሎማሲው ረገድ ምን ተጽዕኖ ይኖረዋል? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ያላችሁን ሀሳብ አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁና ሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ከሰዓታት በኋላ በሌሎች በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።